ዛሬ እኮ የቤተክርስቲያን አለት ዘረኝነት ነው እኮ። ሰው ማለት ምገፋለት እንጂ ምገፋው አይደለም፣ ምሞትለት እንጂ ምገለው አይደለም፣ ምፈናቀልለት እንጂ ምፋፈናቀለው አይደለም፣ ማዝንለት እንጂ ማሳዝነው አይደለም፣ ማለቅስለት እንጂ ማስለቅሰው አይደለም። በቋንቋ እየተከፋፈልን እንገኛለን። ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ አፋር ነው፣ ይሄ አገው ነው እያልን እየተከፋፈልን እንገኛለን። ያለ ዘር እንኳን ቤተክርስቲያን ላይ አገልጋይ ሆኖ መቀጠር አይቻልም። በቃ እኔ የሆነ ቤተሰብ ከሌለኝ እንዴት እየገባለሁ? የፈለገ አዋቂ ይሁን፣ የፈለገ ምሁር ሊቅ ይሁን፣ የፈለገ ቅዱስ ይሁን፣ ቤተሰብ ዘመድ ከሌለው ቤተክርስቲያን ቤተ መቅደስ እንዴት ነው ገብቶ የሚቆርበው? ዘረኛ ሰው ሃይማኖት የለውም። ዘረኛ ሰው ማለት ምድርን ሲኦል ለማድረግ ከዲያብሎስ የተላከ መልእክተኛ ማለት ነው። ዘረኛ ሰው ማለት ምድርን ሲኦል ለማድረግ የሚሰራ የዲያብሎስ ባለሟል ነው። ሁሉም ሰው ነው። ስለዚህ እግዚአብሔር የፈጠረው ሰውን እንጂ ቋንቋን አይደለም። ጥንቱን ስንፈጠር ቋንቋ ሳይሆን የተፈጠረው ሰው ነው። ሰው ደግሞ አዳም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በውስጥ ሀገርና ከሀገር ውጭ ያላችሁ ሁላችሁም በኃያሉ አምላክ በልዑል እግዚአብሔር ስም እንደምን አላችሁ? በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር አምላካችን እንደወደደና እንደፈቀደ መጠን አሁን ባለን አጭር ጊዜ ውስጥ የምንነጋገረው በቤተክርስቲያን ውስጥ የቤተክርስቲያን ውስጣዊ ፈተናዎች ምንድናቸው በሚል ርዕሰ ጉዳይ ይሆናል። እግዚአብሔር በመካከላችን ተገኝቶ እውነቱን እንዲገልጽልን በጎ ፈቃዱ ይሁንልን። እንግዲህ ጥያቄያችን ኦርቶዶክሳዊት ቅድስት ቤተክርስቲያን ውስጣዊ ፈተናዋ ምንድነው የሚል ርዕሰ ጉዳይ ነው የምንወያየው። እንግዲህ ቤተክርስቲያን ብለን ስንናገር ቤተክርስቲያን ማለት እንደሚታወቀው ህንፃው ነው። የመጀመሪያው ቤተክርስቲያን ብለን ስንናገር አምልኮ የሚፈጸምበት፣ ወንጌል የሚሰበክበት፣ ትንቢተ ነቢያት የሚነገርበት፣ ዶግማው ቀኖናውና ትውፊት የሚታወቅበት፣ ምዕመናን ቅዱስ ሥጋውን ክቡር ደሙን የሚቀበሉበት፣ በጸሎትና በልመና ከእግዚአብሔር ጋር የሚዋሃዱበት፣ ንስሐ አባቶቻቸው ጋር ለትምህርት፣ ለተግሳጽ፣ ለምክርና ለዝናት የሚገናኙበት ህንፃው የመጀመሪያው ቤተክርስቲያን ይባላል። ሁለተኛው ቤተክርስቲያን ብለን ስንናገር የምዕመናን ህብረት ማለት ነው። ክርስቶስ ከሰማይ የወረደላት፣ ሰው የሆነላት፣ የተሰደደላት፣ የተጠመቀላት፣ የሞተላት፣ የተነሳላት፣ ያረጋላት፣ ዳግመኛ ይመጣላት ዘንድ የተጠበቀላት የምዕመናን ህብረት ቅድስት ቤተክርስቲያን ተብላ ትጠራለች። ወይ ኢዜኒ ቀብር ሰከሙ ወኩሎ መራእየ ዘሴመክሙ ጳጳሳተ ከመትር አይዋንቱሙ ለቤተክርስቲያኑ እንተ አጥራያ በደሙ ለቤተክርስቲያኑ ለእግዚአብሔር እንተ አጥራያ በደሙ ግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይ እንደገለጸልን ለራሳችሁና ለመንጋው ሁሉ ተጠንቀቁ፣ መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ብሎ ሐዋርያው ቅዱስ ጳውሎስ ቤተክርስቲያኑ ለእግዚአብሔር የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ሁሉ ተጠንቀቁ ብሎ እግዚአብሔር በደሙ ይዋጃት ብሎ የሚጠራት የምዕመናንን ህብረት ነው። ሁለተኛዋ ቤተክርስቲያን የምንላት የምዕመናን ህብረት ናትና የምዕመናን ህብረት ቤተክርስቲያን ተብላ ትጠራለች። እያንዳንዳችን አንድነት ህዋስ ቤተክርስቲያን ተብላ ትጠራለች። ሐዋርያው ቅዱስ ጳውሎስ እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት ይልና ወኩሉ ህንፃ ይትጋባ ቦቱ ምን ማለት ነው? ሁላችሁ በነቢያትና በሐዋርያት መሰረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ካለ በኋላ ሁሉም ህንፃ ምን እያለ እየተጋጠመ ይላል። እየተጋጠመ አንድ ህንፃ ይሆናል፣ አንድ ግንብ ይሆናል ይለናልና ኤፌሶን ምዕራፍ 2 ከቁጥር 20 ጀምረን የምናገኘው ነው። ስለዚህ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ሁሉም ድንጋይ በማዕዘኑ በኩል ነው የሚሰበሰበው። ሁሉንም ኩረቱንም የውስጥ ግንቡንም ሁሉን ሰብስቦ የሚይዘው ማዕዘን ነው እና እሱ ደግሞ ክርስቶስ ስለሆነ ስለዚህ ሁለተኛው ቤተክርስቲያን ብለን እንጠራት የምዕመናንን ህብረት ቤተክርስቲያን ብለን እንጠራለን። ስለዚህ የቤተክርስቲያን ውስጣዊ ፈተና ምንድነው ብለን ስንናገር ቅሉ ህንፃው ላይና ይህ የቤተክርስቲያን ህብረቱ ላይ የምዕመናን ህብረት ላይ ትኩረት ያደረገ የቤተክርስቲያን ውስጣዊ ፈተናዋ ምንድነው የሚል መሰረታዊ ጉዳይ አለው። ስለዚህ ስለ ቤተክርስቲያን ፈተና ስናወራ ፈተናው እጅግ በጣም ብዙ ነው። በእውነት በዚህ አጭር ጊዜ ውስጥ መግለጥ የማይቻል ሲሆን እንዲያው ከብዙ ፈተናዎች ውስጥ ግን ሁለቱን ነገሮች አንስተን ለአጭር ደቂቃ ብንነጋገር መልካም ይሆናል።
እስኪ መጀመሪያ ላይ ሁለት ጉዳዮች ስናነሳ የመጀመሪያው የቤተክርስቲያን ፈተና ምንድነው ብለን ስናይ እንግዲህ ቤተክርስቲያን በየዘመናት ስትፈተን መጣለች። የምዕመናን ህብረት ምንድነው? ቤተክርስቲያን ለምሳሌ በክርስቶስ ዘመን የነበረ ፈተና አለ። በክርስቶስ ዘመን የነበረ ፈተና ምንድነው? አምላክ ወልደ አምላክ ብሎ የአይሁድ አለማመን አንዱ የቤተክርስቲያን ፈተና ነበር። አምላክ ወልደ አምላክ ብሎ አለማመን ክርስቶስን የነቢያት ትንቢት ፍጻሜ፣ የነቢያት ተስፋ፣ የአበው ተስፋ ፍጻሜ መሆኑ ክርስቶስ የማይቀበሉ አይሁድ ስለዚህ ክርስቶስ መጥቶ ለሰበሰባቸው ሐዋርያትና 36 ቅዱሳት አንስት 72ቱ አርዲት ህብረት ለ120 ቤተሰብ እጅግ ከባድ ፈተና ነበሩ። ከዛም ሲቀጥል ብቻ ሳይሆን ሙት ሲያስነሳ፣ ውር ሲያበራ፣ እንደገና ብዙ ተአምራትን ሲያደርግ፣ አሳ እንጀራ አበርክቶ ሲመግብ ሲያበላ፣ በዚህ ሁሉ ማመን ያልቻሉ እጅግ ብዙ ጸሐፍት ፈሪሳውያን፣ ሊቃነ ካህናት፣ ቤተ አይሁድ የሚባሉት በሙሉ ያላመኑት ማለት ነው። ክርስቶስን ያልተቀበሉት ከ120 ቤተሰቦችም አይሁድ ናቸው። እነዚህ ያመኑ አይሁድ ናቸው። ስለዚህ ያላመኑት አይሁድ ራሳቸው የቤተክርስቲያን ፈተና ነበሩ ማለት ነው። ከዛ ክርስቶስ ከሄደም በኋላ በሐዋርያት ዘመን እንዲሁ ነው የቀጠሉት። ምን እያሉ? ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት ምን አትልም ብለው ያስቡ ነበር። አጠቅምም ብለው ያስተምሩ ነበር። ክርስቶስ እንበለ ሙሴ፣ ያለ ሙሴ፣ ወንጌል ያለ ኦሪት፣ ጥምቀት ደግሞ ያለ ግዝረት አጠቅም አትረባም ብለው ይፈትኑ ነበርና በክርስቶስና በሐዋርያት ዘመን እነዚህ ፈተና ነበሩ። ሁለተኞቹ ደግሞ በተለይ ይህንን የሚሉት እኮ አምነው መጥተው ከተጠመቁም በኋላ ነው። አምነው መጥተው ከተጠመቁም በኋላ ያለ ኦሪት እኮ ወንጌል አትጠቅምም ብለው የሚያስቡ በጣም ፈተና የሚሆኑ ነበሩ። ያለ ግዝረት እኮ ጥምቀት አትጠቅምም ብለው ውዝግብ የሚፈጥሩ ነበሩና የቤተክርስቲያን ውስጣዊ ፈተና አንዱ ይሄ ነበር። ወደ ሐዋርያና አበው ስንመጣ ግኖስቲኮች የሚባሉ ወንጌልን በፍልስፍናው በኩል ሚዛን የሚመዝኑ፣ ክርስትናን በፍልስፍናው በኩል ወስደው የሚመዝኑ፣ ክፉ አምላክ በጎ አምላክ፣ የጨለማ አምላክ የብርሃን አምላክ እያሉ አሁንም ደግሞ ወንጌልን ወዳልሆነ መንገድ የሚወስዱ አሁንም ደግሞ ሌሎች ግኖስቲኮች የሚባሉ ከተጠመቁ በኋላ አማኞችን የሚፈትኑ ሌሎች ነበሩ። በሊቃውንት ዘመንም እንዲሁ ስንመጣ ያመኑ መልሰው ግን ክሌ ባህሪ እያሉ ክሌ አካል እያሉ የሚያወዛጉ በጣም ብዙዎች ነበሩ። የመጀመሪያው የኒቂያ ጉባኤንም የኤፌሶን የአንጾኪያ ጉባኤንም የኤፌሶንም ጉባኤ ስንመለከት ከዛም ቀጥሎ ያለው ሊቃውንት ላይ እያንዳንዱ ዘመን ላይ የቤተክርስቲያን ብዙ ፈተና ነበር ማለት ነውና ታዲያ እንዲህ እያለች ቤተክርስቲያን ግን ምንም ቢሆን በውድና በጥብዓን ልጆቿ እስከኛ ዘመን ደርሳለች። ቤተክርስቲያናችን ምን የፈለገ ቢሆን ጥብዓን በሆኑ ልጆቿ በእነ አትናቴዎስ፣ ጥብዓን በሆኑ ልጆቿ በእነ ቅዱስ ቄርሎስ፣ ጥብዓን በሆኑ ልጆቿ በእነ ቅዱስ ዲዮስቆሮስ፣ ጥብዓን በሆኑ ልጆቿ በእነ ቅዱስ ዮሐንስ አፈወርቅ፣ አሁንም በኋላም ሲቀጥል ደግሞ እንዲሁ ጥብዓን በሆኑ ብዙ ሊቃውንት በኩል ጥርሳቸውንም እያረገፉ ጺማቸውን እየተነጩ ለአናብስትም እየተሰጡ እንዲሁ ወደ እሳትም እየተጣሉ በልጆቿ በኩል ፈተናዋን እየተዋጣች እኛ ዘመን ላይ ደርሳለችና ታዲያ እንዲህ እያለች መጣችና እኛ ዘመን ላይ ያለው የቤተክርስቲያን ውስጣዊ ፈተና ምንድነው ሲባል ከብዙ በጣም እጅግ ብዙ ነው ተነግሮ የማያልቅ ሁለቱን እንዳውስጥ እናንሳ። ሁለቱን ስናነሳ የመጀመሪያው በጣም አሁን ፈታኝ የቤተክርስቲያን ውስጣዊ ትልቁ ፈተና የምዕመናን በውጭ ላሉ ጠላቶች ሁሉ ቤተክርስቲያን ለሚጠሏት በውጭ ላሉ ለጠላቶች ጥርስ ቤተክርስቲያን አሳልፈን እንኩ ቆርጥሟት፣ እንኩ ብሏት፣ እንኩ ፍጯት፣ እንኩ ያዟት፣ ንከሷት ብሎ ተላልፋ እንድትሰጥ ያደረገ የመጀመሪያው ፈተና ምንድነው ካልን ዘረኝነት ነው። ያም ውስጣዊ ዘረኝነት ማለት በውስጥ ያለ ዘረኝነት። ስለዚህ የመጀመሪያው ዘረኝነት እንላለን። እንግዲህ ዘረኝነት ማለት ዘር ማለት ምንድነው ካልን መገኛን መሰረት ዘር ማለት መገኛ ነው። ዘር ብለን የምንጠራው መገኛ ማለት ነው። እና የመጀመሪያው ቤተክርስቲያን ውስጣዊ ፈተና ምንድነው ካልን ዘረኝነት ቤተክርስቲያን አሁን አንድ እንዳትሆን ያደረጋል። እርስ በርስ ያለያየ ዘረኝነት ነው። ይሄ ምን አይነት ዘረኝነት ነው ካልን አንደኛ የስጋዊ ዘር ነው። የስጋዊ ዘር ቆጠራ ነው። የስጋዊ ልደት ወይም ዘር ቆጠራ ነው። ሁለተኛው የቋንቋ ዘር ነው። ሶስተኛው የቦታ ማለት በቦታ መለያየት ነው። ስለዚህ የዘረኝነት የሚባለው ዘልቆ የሄደ ነው። ታዲያ ይህንን ሐዋርያው ቅዱስ ጳውሎስ ዘመንም ነበር። እንዲያው ቆሮንቶስ መልእክቱ ላይ ስንመለከት የቆሮንቶስ ክርስቲያኖች ቅዱስ ጳውሎስ አስተምሯቸው በክርስቶስ ሁሉ አንድ መሆኑን ከነገራቸው ካስረዳቸው በኋላ ምን ብለው ተለያይተው እንደነበሩ በመጽሐፍቱ ላይ ጽፎ አስቀምጦልናል። አነ ዘጳውሎስ ወአነ ዘኬፋ ወአነ ዘአጵሎስ አነ ዘክርስቶስ ብለው ተከፋፍለው እንደነበሩ ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ጽፎልን እናገኛለን። ምን ማለት ነው? እኔ
የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ፣ እኔም የክርስቶስ ነኝ ብለዋል። ታዲያ ቅዱስ ጳውሎስ መጣና እኒህን ምንድን ያላቸው? በመካከላችሁ መለያየትን ሰምቻለሁ አላቸው። እናንተ የቆሮንቶስ ክርስቲያኖች ወይ በመካከላችሁ መለያየት እንዳለ ሰምቻለሁ ካለ በኋላ ምንድነው ያላቸው? በእውኑ ጳውሎስ ስለናንተ ተጠመቀን? ኬፋስ ስለናንተ ተጠመቀን ብሎ ነበር የጀመረው። ከዛ ምንድን ያለው? ተናፈቀኑ ክርስቶስ ከሁለት ተከፈለን? ክርስቶስ አንድ አይደለም ወይ? እኔ እኮ በክርስቶስ ራስነት ሌሎቻችሁ ደግሞ አንድ አካል ናችሁ፣ ልዩ ልዩ ህዋሳት ግን በአንድ አካልነት በክርስቶስ ራስነት የምትመሩ ናችሁ ብዬ አስተማርኳችሁ እንጂ እናንተ ጴጥሮስ ስላስተማራችሁ የጴጥሮስ፣ አጵሎስም ስላስተማራችሁ የአጵሎስ፣ ጳውሎስም ስላስተማራችሁ የጳውሎስ ነን ብላችሁ እንድትከፋፈሉ አልነበረም ያስተማርኳችሁ። ስለዚህ እናንተ ለምን እንዲሆናችሁ? ጳውሎስም ስለናንተ አልተጠመቀም። ስለናንተ የተጠመቀ ጥምቀት የመሰረተ ተሰቅሎም ደግሞ ማያገቦን ከጎኑ የሰጠ ደሙንም ደግሞ የከሰጠ የካሳችሁ ክርስቶስ ነው፣ ጳውሎስ አይደለም፣ ጴጥሮስም አይደለም፣ ክርስቶስ ነው፣ ኬፋም አይደለም፣ ክርስቶስ ነው ብሎ ነበር ያስተማራቸው። እና ይህ ፈተና በዛ ዘመንም እንደነበረ ቅዱስ ጳውሎስ ግን በአጽንኦት ምንድን ነበር ያለው? ጳውሎስ ተከለ አጵሎስም አጠጣ አሳደገ ብሎ ይነገራል። እግዚአብሔር አሳደገ። ጳውሎስ ተከለ ማለት መጀመሪያ ጳውሎስ አስተምሯል ነው። አጵሎስ አጠጣ ማለት ከኔ በኋላ ደግሞ አጵሎስ አስተምሯቸዋል ነው። እግዚአብሔር አሳደገ ይላል። እግዚአብሔር አሳደገ ማለት ደግሞ ቃሉን እንዲረዳችሁ አድርጎ በውስጣችሁ እምነትን፣ ልጅነትን፣ ኃይልን፣ ክብርን የሚሰጣችሁ ደግሞ እግዚአብሔር ነው ሲል እግዚአብሔር አሳደገ ብሎ ይገልጽልናል። እና ይሄ በቅዱስ ጳውሎስ ዘመንም ምን እንደነበረ ያሳያል። ይህ ብቻ አይደለም። ሮሜ 12 ላይ ስንመለከት እንዲህ ይላል ሐዋርያ ቅዱስ ጳውሎስ በውስጥ 12 ላይ ስንመለከት በውስጥ አሐዱ ነፍስትነ ብዙ መለያሊ ብለ ወዘዘዚአሁ ምግባሩ ይላል። አንድ አካል አለን፣ በአንድ ሰውነታችን ውስጥ ግን ብዙ ህዋሳት አሉ አለ። ህዋሳቶቻችን ግን ስማቸው ልዩ ልዩ ነው፣ ግብራቸውም ልዩ ልዩ ነው ይላል። ከዛ በኋላ ግን ምን ይላል? ግን አንድ አካል ተብሎ ይጠራል ነው። በአንዱ አካል ብዙ ህዋሳት ብዙ ስሞች አሉ አለ። ይህ ማለት ነው ማለት ነው እኔ አንድ አካል ነኝ። በእኔ አንድ አካል ውስጥ ግን አይን የሚባል ህዋስ አለ፣ ጆሮ የሚባል ህዋስ አለ፣ እጅ የሚባል ህዋስ አለ፣ እግር የሚባል ህዋስ አለ፣ ምላስ የሚባል ህዋስ አለ፣ ጥርስ የሚባል ህዋስ አለ። ልዩ ልዩ ህዋሳት አሉ አለ። ግን አንድ አካል ተብሎ ይጠራሉ አለ። ሰው ብዙ ህዋሳት ያለው አንድ አካል እንጂ ብዙ ህዋሳት ያለው ብዙ አካል አይደለም አለ። ይህ ሁሉ ግን በአንድ ራስ ነው የሚመራው፣ ግን አንድ አካል ነው አለ። ከዛ ቀጠለና ምን አለ? ከማሁ አለ ከማሁ እንዘ ብዙሃን ንህነ አሃዱ ስጋ በክርስቶስ እኛም እንዲሁ ማለት እኛ ብዙዎች ስንሆን በክርስቶስ ግን አንድ አካል ነን ይላል። በአንድ አካላችን ብዙ ህዋስ እንዳለ ግን አንድ አካል ተብሎ እንዲጠራ እኛም ብዙዎች ስንሆን አለ በክርስቶስ ግን አንድ አካል ነን አለ። በክርስቶስ አንድ አካል ነን። ውድ ኦርቶዶክሳውያን ይህ ድምፅ የሚሰማችሁ ሁሉ በሚገባ አድርጋችሁ እንድትሰሙ ይፈልጋለሁ። ይህ የቤተ ክርስቲያን ድምፅ ነው፣ ወይም የሐዋርያው የቅዱስ ጳውሎስ ድምፅ ነው። የቤተ ክርስቲያን ራሱን አሳልፎ የሰጠ አስቀድሞ ግን የቤተ ክርስቲያን አሳዳጅ የነበረ ከገባው ከተረዳው በኋላ ግን ከተረዳው በኋላ ግን ለቤተ ክርስቲያን ራሱን አሳልፎ የሰጠ ታላቁ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ እኛ ሁላችን ብዙዎች ነበርን አለ፣ በኋላ ግን በክርስቶስ አንድ ሆነናል ብሎ ይናገራል። እውነት ነው። አሁን በዘር አንዱን የምናሳድ ሁላችን ከቅዱስ ጳውሎስ እንማር። ጳውሎስም ሳውል ይባል ነበር፣ አሳዳጅም ነበር። ሲገባው ግን በክርስቶስ አንድ ነን ማለት ነው የጀመረው። ክርስቶስ ተብሎ ሲጠራ ይጠላ የነበረ ክርስቲያን ተብሎ ሲጠሩ ያሳደድ የነበረ ቅዱስ ጳውሎስ አሁን ተመልሶ እኔ ራሴ የምሞትለት ነኝ ብሎ ስለ ክርስቶስ የሚሞት ሆኖ ራሱን ከሰጠ እኛ ዛሬ እርስ በርሳችን የምንገፋፋ በቋንቋ በብሔርና በቦታ በዘርና በስጋዊ ልደት የምንገፋፋ ኦርቶዶክሳውያን ሁላችን ከቅዱስ ጳውሎስ ይህንን ቃል እንድንሰማ ወይም ደግሞ የቤተ ክርስቲያን ድምፅ እንድንሰማ በእውነት ይህንን ልብ ብለን ማስተዋል ይገባል። ምን አለ ታዲያ? ብዙዎች ስንሆን አለ። ብዙዎች ስንሆን ታዲያ ዝቅ ብሎ እኮ ይተረትረዋል። ነቢይም ቢሆን ተርጓሚም ቢሆን ዘማሪም ቢሆን አስተማሪም ቢሆን ታምር አድራጊም ቢሆን ሐዋርያም ቢሆን ሁሉ በክርስቶስ አንድ ነው ማለት ነው። ትርጉም ሁሉ በክርስቶስ አንድ ነው አለ። በክርስቶስ አንድ ነው ማለትን ማለት ነው። አንደኛ ክርስቶስ አምላክ ወልድ አምላክ ነው ብሎ በማመን አንድ ሆኗል። ሁለተኛ ከክርስቶስ ጎን በተገኘ ማያገቦ ተጠምቆ በአንዲት ጥምቀት ሁላችን አንዲት ሆነናል አለ። ኤፌሶን 4 ላይ አሃዱ እግዚአብሔር ወአሐቲ ሃይማኖት አሐቲ ጥምቀት ይላል። አንድ እግዚአብሔር አንዲት ሃይማኖት አንዲት ጥምቀት አለ እንዳለ በአንዷ ጥምቀት በኩል ያንዱ የክርስቶስ ሕዋስ ሆነናል ማለት ነው። በክርስቶስ አንድ ሆነናል ሲል በአንዷ ጥምቀት በኩል አንዱን ክርስቶስ በማመን አንድ አካል ሆነናል።
በአንዷ ጥምቀት በመጠመቅ አንድ የክርስቶስ አካል ሆነናል ማለት ነው። አንዱ የክርስቶስን ስጋና ደም በመቀበልም አንድ የክርስቶስ አካል ሆነናልና ከዘረኝነት እንውጣ ለማለት ቅዱስ ጳውሎስ በህዋሳት በኩል መስሎ መንፈሳዊውን የክርስቶስ አካልነትና ህዋስነት በሚገባ አድርጎ ሮሜ 12ን ማንበብ እንችላለን። ያንን እንዲህ አድርጎ ይገልጽልናልና በቅዱስ ጳውሎስ ዘመንም በሐዋርያት ዘመንም የዘረኝነት መንፈስ እንደነበረ ያሳያል። እነ ቅዱስ ጳውሎስ እንዲህ አድርገው አጽንኦት ሰጥተው እስከ ምጽአት ለሚነሱ መዳንን ለሚፈልጉ ዘላለማዊ ህይወትን ለሚፈልጉ ክርስቶስን መከተል ሐዋርያትን መምሰል የቅዱሳንን ዱካ ምንድነው መከተል ለሚፈልጉ ሐዋርያው ቅዱስ ጴጥሮስ ምን ይላል? ሀደገ ለነ ማኅተቦ ክርስቶስ ምንን ትቶልናል ብሏል። ዱካውን አሰረ ፍኖቱን ትቶልናል ብሎ እንደገለጸ ሐዋርያትን መምሰል ለሚፈልጉ በሙሉ መዳንን ለሚፈልጉ በሙሉ ወንጌል ተጽፎልን ሐዋርያት ጽፈውልን አስቀምጠውልን የዘረኝነትን አስከፊነት እንዲህ አድርጎ ገልጾልን ሄዷል እና እንዲህ ብሎ ይገልጻል። ታዲያ ያ ዘረኝነት ዛሬም በቤተ ክርስቲያናችን ላይ እነ ቅዱስ ጳውሎስ እንዲሁ ላይ ያስተማሩለት የተቆጩለት በእውነት የተሰደዱለት ወይም ደግሞ እንዲህ አይገባም ብለው ያስተማሩት ትምህርት ዛሬ በቤተክርስቲያን ላይ ተንሰራፍቶ ይገኛል። ዘረኝነት አካል ገሱ፣ ዘረኝነት ጠጥሶ፣ ዘረኝነት ቆምሶ፣ ዘረኝነት መንኩሶ፣ ዘረኝነት ቀስሶ፣ ዘረኝነት ደቁኖ፣ ዘረኝነት መምህር ወንጌላዊ ሆኖ፣ ዘረኝነት ሐዋርያ ሆኖ፣ ካህን ሆኖ፣ አሃድ ብሎ ቀዳሽ ሆኖ፣ ተንሥኡ ብሎ አዋጅ ሆኖ ይገኛል በቤተክርስቲያናችን በጣም በሚገርም ሁኔታ ማለት። ዘረኝነት አውደ ምሕረት መሪ አስተዳዳሪ ሆኖ ተሾሞ ሰበካ ጉባኤ ሰብሳቢ ሆኖ ዘረኝነት ማለት ነው። እንዲህ ብሎ ይገኛል። ዘረኝነት ንስሐ አባት ሆኖ ዘረኝነት ንስሐ አባት ሆኖ ያስተዳድራል። ይህ ማለት ነው ዘረኝነት በንስሐ አባቶች ላይ፣ በጳጳሳት ላይ፣ በመነኮሳት ላይ፣ በመምህራን ላይ፣ በካህናት ላይ፣ በዲያቆናት ላይ፣ በአበምኔቶች ላይ፣ በመነኮሳት ላይ ጭምር ሳይቀር በአት የሚለያይ ይሁን እንግዲህ ገዳማትን የሚበጠብጥ ቤተ መቅደስን የሚበጠብጥ ሲኖዶስን የሚበጠብጥ ቀኖና የሚያፈርስ ዶግማ የሚያፈርስ የሚጥስ ደግሞ ጥሶ እንኳን የማይሰቀው እስከመሆን ድረስ ዘረኝነት ተንሰራፍቶ እንደ ዋርካ በቅሎ ወደ ጎን ሰፍቶ ቅጠሉ ተንሰራፍቶ የዘረኝነት ስፋት መልአቱ የማይመዘን ለአእምሯችን ሁሉ መሸከም እስኪያቅተን ድረስ በቤተ ክርስቲያናችን ላይ ዘረኝነት ተንሰራፍቶ እናገኛለን። ሌሎች ዓለማውያን በሙሉ ይሄ የፖለቲካው ዘረኝነት በውጭ ያለው ዘረኝነት በሙሉ ከየት ነው የወሰዱት ካልን ከቤተ መቅደሱ ፈሶ የወጣ ነው። ጎርፎ ምንጩ ከቤተ መቅደሱ ነው እናገኘዋለን። እና ታዲያ ይሄ ዘረኝነት የመጀመሪያው ነው። የቋንቋ ማለት የቋንቋ ዘረኝነት እንዴ ቋንቋ ማለት በቤተ ክርስቲያን ሁሉ ቋንቋ ቤተ ክርስቲያን ከፍና ዝቅ ያለው አለ እንዴ? አንድ ጊዜ ጰራቅሊጦስ ሲወርድ በተነሳ በ50ኛው ቀን ባረገ በ10ኛው ቀን ለሁሉ ሐዋርያት ቋንቋ የተሰጠ አይደለም? ወንጌል እንዲሰበክበት ክርስቶስ ጋር እንድንግባባበት ለንስሐ ወንጌል እንዲሰበክበት ለድህነት ወንጌል እንዲሰበክበት ማንኛውም ቋንቋ ለሐዋርያት ተገልጿል። በቋንቋ ቤተክርስቲያን ዝቅና ከፍ የምታደርገው የላትም። ሁሉም ቋንቋ ይጠቅማታል። ሁሉም በሚሰማበት ሁሉ ወንጌልን ታደርስበታለች፣ ክርስቶስን ትሰብክበታለች፣ መንግስተ ሰማያትን ትሰብክበታለች እንጂ ቋንቋ በቤተክርስቲያን እርኩስና ቅዱስ ቋንቋ የለም። የቤተክርስቲያን እርኩስ ቋንቋ ምንድነው ካላችሁ ኃጢአት ነው፣ ዘረኝነት ነው፣ ወንጀል ነው፣ መገፋፋት ነው፣ መገዳደል ነው፣ ደም መፋሰስ ነው፣ አንዱን አንዱ ማፈናቀል ነው፣ አንዱ የበላይ አንዱ የበታች መሆን መጥፎው አደገኛውና እርኩስ ቋንቋ በቤተክርስቲያን ይሄ ነው እንጂ በቤተክርስቲያን መግባቢያ ቋንቋ እርኩስ አይደለም። ሁሉ በጰራቅሊጦስ ጊዜ መንፈስ ቅዱስ ከሰማይ ወርዶ በሐዋርያት ላይ ባወረደ ጊዜ ሁሉም ቋንቋ ለሐዋርያት ተገልጾ 72 ቋንቋ ዓለምን በሙሉ ዙረው ዕጣ በዕጣ እንዲያደርሱ ወንጌልን የድህነትን ወንጌል የአንድነትን ወንጌል የፍቅርን ወንጌል የሰላምን ወንጌል የመንግስቱን ወንጌል እንዲሰብኩባት ቋንቋ የተሰጠ ነው። ስለዚህ ዛሬ በቋንቋ እየተከፋፈልን እንገኛለን። ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ አፋር ነው፣ ይሄ አገው ነው እያልን እየተከፋፈልን እንገኛለን። በእውነቱ እዚህ ላይ እስኪ ውድ ኦርቶዶክሳውያን መዳን የምትፈልጉ ሁሉ ልብ ቆም ብለን እናስብ። አንድ ጥያቄ ልጠይቃችሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ልውሰደን። እዛ ላይ ምን የሚል ጥቅስ ተቀምጧል? ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ አለ። እግዚአብሔር ሰውን እንፍጠር አላለም። ሰውን እንፍጠር አላለም። በጣም ጥሩ ያለው ኦሮሞ እንፍጠር አላለም፣ አገው እንፍጠር አላለም፣ አማራ እንፍጠር አላለም። እዩት እንግዲህ አስተውሉ። ትግሬን እንፍጠር አላለም። ያለው ሰውን እንፍጠር ነው። ስለዚህ እዚህ ላይ መጽሐፍ ላይ ሰውን እንፍጠር አለ ሲል ሰው የተባለው ማን ነው? ኦሮሞ ነው? ትግሬ ነው? አማራ ነው? አገው ነው? እንግሊዝ ተናጋሪ ነው? ዕብራይስጥ ተናጋሪ ነው? ሰው የተባለ ማን ነው ተብሎ ቢቆጠር ሰው ሁሉ ነው። ሁሉም ሰው ነው። ስለዚህ እግዚአብሔር የፈጠረው ሰውን እንጂ ቋንቋን አይደለም።
ጥንቱን ስንፈጠር ቋንቋ ሳይሆን የተፈጠረው ሰው ነው። ሰው ደግሞ አዳም ነው። የሚገርማችሁ እግዚአብሔር አዳምን እንፍጠር ራሱ አላለም ያለው ሰውን እንፍጠር ነው ያለው። ሰው የተፈጥሮ ባህሪያዊ ስም ነው። ሰው የሚለው ስም ባህሪያዊ ስም ነው። በባህሪያዊ ስም ደግሞ የሁላችን ነው። ይሄ መጠሪያ የሁላችን ስም ነው። ታዲያ ቋንቋ በኋላ ከመፈጠር በኋላ የመጣ ነው። ተፈጥሮ ግን መገኛ መሰረት ነው። ስለዚህ መሰረታዊ ጠባያችን ባህሪያችን እንዴት ይጠላዋል ሰው? መሰረታዊ መገኛችን ሊጠላው አይገባም። መሰረታዊ መገኛው እንዴት ይጠላል? ስለዚህ ሰውን እንፍጠር አለ እንጂ ኦሮሞ አገው እንፍጠር በፍጹም አላለም። ቤት እንወስደዋለን። ስለዚህ ማን ነው እዚህ ላይ እንፍጠር የተባለው ማለት እግዚአብሔር ማንን ነው እንፍጠር ያለው? አይ ትግሬዎችን ነው ልንል ነው? አማራዎችን ነው ልንል ነው? አገዎችን ነው ልንል ነው? ኦሮሞዎችን ነው ልንል ነው? ታዲያ ማንን ነው ያለው? እግዚአብሔር ሰውን ነው ያለው። ታዲያ ሰው የተባለ ማን ነው ካልን አማራውም ሰው ነው፣ አገውም ሰው ነው፣ ትግሬውም ሰው ነው፣ ኦሮሞውም ሰው ነው፣ አፋሩም ሰው ነው፣ ጉራጌውም ሰው ነው፣ እንግሊዝም የትኛውንም ቋንቋ ይናገር ሰው ነው። አዳማዊ ነው፣ አዳም ነው። ሔዋናዊ ነው፣ ሔዋን ናት። ዝቅ ሲል ኖህ ነው፣ ኖሃዊ ነው። ካም ነው፣ ያፌት ነው፣ ሴም ነው። ከዚህ ውጭ ሌላ ሰው የለም። ስለዚህ ይሄን በደንብ አስተውሉ። አንደኛ በተፈጥሮ ሁሉም አዳማዊ ነው በተፈጥሮ። ሁለተኛ በክርስትናው ሕይወት ስናይ ደግሞ ሁሉም ክርስቶስ ነው። ቀዳማዊ መገኛችን አዳም ነው። ዳህራዊ የዳግማዊ ተፈጥሮ መገኛችን ደግሞ ክርስቶስ ነው። ከክርስቶስ የተገኘን እኛ እንዴት ክርስቶሳውያን ማተብ ያሰረው ላይ እንዴት እናፈጥበታለን? እና ስለዚህ የመጀመሪያውና አንዱ የቤተ ክርስቲያን ፈተና ምንድነው ከተባለ ዘረኝነት ነው። የምን ዘረኝነት? የስጋ ዘር ዘረኝነት፣ የቋንቋ ዘረኝነት፣ የቦታ ዘረኝነት። በወንዝ በክልል ሰዎች ባጠሩት በከለሉት መልክዓ ምድር እኛ ቤተክርስቲያንን ከልለን ቤተክርስቲያንን ወስነን ምልኡይቷን ቤተክርስቲያን በክርስቶስ የመላች በክርስቶስ የሰፋች በክርስቶስ የመጠቀች የረቀቀች በሰማይና በምድር ያለችዋን ቤተክርስቲያን በእኛ ሰዎች በከለሉንና ወስነው በሰጡን ቦታ እየከለልን ሰዎች በወሰኑት ብሔር እየከለልን ሰዎች በወሰኑልን ጎሳ እየከለልን ሰው የሰጠንን ስም እየተጠራራን እርስ በርሳችን እየተጋደልን ደም እየተፋሰስን ከእግዚአብሔር መንግስት እየወጣን እንገኛለንና ውድ ኦርቶዶክሳውያን ሁላችንንም ይህንን ተገንዝበን ከዘረኝነት መውጣት አለብን። በነገራችን ላይ ዘረኛ ሰው ሃይማኖት የለውም። ዘረኛ ሰው ማለት ምድርን ሲኦል ለማድረግ ከዲያብሎስ የተላከ መልእክተኛ ማለት ነው። ዘረኛ ሰው ማለት ምድርን ሲኦል ለማድረግ የሚሰራ የዲያብሎስ ባለሟል ነው። እናስተውል። ዘረኛ ሰው ሃይማኖት የለውም፣ እግዚአብሔር የለውም፣ ክርስትናም የለውም፣ በፍጹም እውነትም የለውም። ዘረኛ ሰው ብቸኛ ነው፣ ግንጥል ነውና ስለዚህ ከዘረኝነት ወጥተን ወንጌል ምን ይላል፣ ክርስትና ምን ትላለች በሚለው ሄደን ለመዳን ራሳችን ማዘጋጀት ይጠበቅብናል። በእውነት እግዚአብሔር ሰውን ወዶ ሰው የሆነለትን ሰው ጠልተን ምናገኘው እግዚአብሔር የለም። እግዚአብሔር በፍቅር ሙቶለት የሰጠውን የእግዚአብሔር መንግስት ሰውን ጠልተን ገለን ምን ወርሳት የእግዚአብሔር መንግስት የለችም። ሰው ማለት ምገፋለት እንጂ ምገፋው አይደለም፣ ምሞትለት እንጂ ምገላው አይደለም፣ ምፈናቀልለት እንጂ ምፋፈናቅለው አይደለም፣ ማዝንለት እንጂ ማሳዝነው አይደለም፣ ማለቅስለት እንጂ ማስለቅሰው አይደለም። በፍጹም ሰውን አሳዝነን አስለቅሰን ሰውን ገፍተን የምንወርሰው መንግስት የምንዋሃደው እግዚአብሔር እንደሌለ በሚገባ አድርገን ምን ልንል እንችላለን? ልንረዳ ይገባል ነው። ስለዚህ ዘረኛ ሰው ማለት የመንግስተ ሰማያትን ቁልፍ አጥብቆ የቆለፈ የዘጋ ሰው ነው። ወደ ገሃነም ለመግባት በር ላይ ቆሞ የሚያንኳኳ ሰው ነው፣ የተዘጋጀ ሰው ነው የሚለውን በሚገባ ልጅ እና የመጀመሪያው ከሲኖዶስ ይብር እስኪ አስተውሉ። በሆነ ዘረኝነታችን ምን ያህል እንደጸና አይታችኋል። በቃ ይኸው ሲኖዶስ ከፋፈል፣ መንበር ለየን፣ በዘር ጳጳስና መሾም ጀመርን፣ በዘር አበምኔት፣ በዘር ቤተክርስቲያን ላይ አገልጋይ መቀጠር፣ በዘር ያለ ዘር እንኳን ቤተክርስቲያን ላይ አገልጋይ ሆኖ መቀጠር አይቻልም። በቃ እኔ የሆነ ቤተሰብ ከሌለኝ እንዴት እየገባለሁ? የፈለገ አዋቂ ይሁን፣ የፈለገ ምሁር ሊቅ ይሁን፣ የፈለገ ቅዱስ ይሁን፣ ቤተሰብ ዘመድ ከሌለው ቤተክርስቲያን ቤተ መቅደሱ እንዴት ነው ገብቶ የሚቆርበው? እንዴት ብሎ ነው የሚያገለግለው? እንዴት ሆኖ ነው የእግዚአብሔር ስም የሚያመልከው? አይቻልም። ለምን? ቤተክርስቲያን የሚገርም ነው። ጥንት ክርስቶስ ቤተክርስቲያን አንተ እኮ ወዲህ በዛችሁ አንጻ ላይ ቤተክርስቲያን ቅድስት ነበር ያለ ጴጥሮስን። ዛሬ እኮ የቤተክርስቲያን አለት ዘረኝነት ነው እኮ። የቤተክርስቲያን በዘረኝነት ላይ የተመሰረተች እስከምትመስል ድረስ ማለት ነው። በጭራሽ ያለ ዘር የሆነ ተቋም ላይ መዋቅር ላይ መግባት፣ ቤተክርስቲያን ላይ መግባት፣ ገብቶ ማገልገል፣ ነፃነት ማግኘት በጭራሽ አይቻልም። በጭራሽ እንኳን ሌላውን ዘረኝነቱ አድጎ የት መጥቷል ካላችሁ አውደ ምሕረት ላይ ቁጭ ብሎ ለመማር እንኳን
ዘር መቁጠር ተጀምሯል። አውደ ምሕረት ላይ ቁጭ ብለን መማር ራሱ የኛ ሀገር ነው አይደለም የኛ ወገን ነው አይደለም ብሎ እንኳን እዛ ላይ ዘር እስከ መቁጠር ደረሰ። ምን አይነት ወዴት ነው የወረድነው? ማን ነው የሰለበን? ማን ነው እንዲህ አድርጎ ያዋረደን? ማን ነው እንዲህ አድርጎ የሰረቀን? ምን ሆነን ነው እንዲህ ሆነን የሞት ነው? በእውነት የሞት ነው። ኦርቶዶክሳውያን እኛ ሰማያውያን ሆነን ሳለን እንዴት በምድር ተልከስክሰን እንቀራለን? ጎበዝ፣ ይህንን በሚገባ ማሰብ። ይሄ ብቻ አይደለም፣ ታቦታት ራሱ መምረጥ ጀምረናል። ከየት የመጣ ታቦት ነው? እንትና ቅዱስ ሮማዊ ነው፣ እንትና እስክንድሪያዊ ነው፣ ስለዚህ የኛ አይደለም ብለን አካባቢ ተወላጅ የሆኑ ቅዱሳንና ያልሆኑ ቅዱሳን በሚለያይቶ ትውልዱ በዘር እስከዚህ ድረስ አድገን ወርደን ሄደናልና እግዚአብሔር ከዚህ ሁሉ ይጠብቀንና አንደኛው የመጀመሪያው ትልቁ ዘረኝነት ነው የሚለውን በደንብ እናስብና ዘረኝነት ማፈል፣ መከፋፈል፣ መለያየት ስለሆነ እኔ በአንድነት ነው በዘረኝነት ማምነው የሚለውን ሁላችንም ገምግመን ራሳችንን ልባችንን ማጽዳትና ከክርስቶስ ጋር ለመዋሃድ መጣር አለብን። ስለዚህ የመጀመሪያው የቤተክርስቲያን የውስጥ ፈተና ዘረኝነት ነው ማለት ነው።